ምዕራፍ 11 የይሁዳ ንግሥት ጎቶልያ። የአካዝያስም እናት ጎቶልያ ልጇ እንደ ሞተ ባየች ጊዜ ተነስታ የመንግሥትን ዘር ሁሉ አጠፋች። የንጉሡ ኢዮራም ልጅ የአካዝያስ እህት ኢዮሳቡሔም የአካዝያስን ልጅ ኢዮአስን ከተገደሉት ከንጉሡ ልጆች መካከል ሰርቃ ወሰደችው። እርሱንም ሞግዚቱንም ወደ እልፍኝ ወሰደች፣ ከጎቶልያም ሸሸገችው። አልገደሉትምም። በእግዚአብሔርም ቤት 6 ዓመት ሸሸጉት። ጎቶልያም በሀገሩ ላይ ነገሠች። በሰባተኛውም ዓመት ዮዳሄ ልኮ በኮራውያንና በዘበኞች ላይ ያሉትን የ100 አለቆች ወሰደ፣ ወደ እግዚአብሔርም ቤት አገባችው። ከእነርሱም ጋር የእግዚአብሔርን ቃል ኪዳን አደረገ። በእግዚአብሔርም ቤት አማላቸው፣ የንጉሡንም ልጅ አሳያቸው። እንዲህም ብሎ አዘዛቸው፣ እንዲህ አድርጉ፣ በሰንበት ቀን ከምትገቡት ከእናንተ ከ3 አንዱ እጅ በበር ተቀምጣችሁ ንጉሡን ቤት ዘብ ጠብቁ። ሌላውም ከ3 አንዱ እጅ በሰፊው መንገድ በበሩ በኩል ተቀመጡ። 3ኛውም እጅ ከዘበኞች ቤት በኋላ ባለው በር ሁኑ። ቤቱንም አጽንታችሁ ጠብቁ። ከእናንተም በሰንበት ቀን የምትወጡት 2 እጅ ንጉሥ ያለበትን የእግዚአብሔርን ቤት ጠብቁ። ንጉሡንም በዙሪያው ክበቡት። የጦር ዕቃችሁም በእጃችሁ ይሁን። በሰልፋችሁም መካከል የሚገባ ይገደል። ንጉሡም በወጣና በገባ ጊዜ ከእርሱ ጋር ሁኑ። 100 አለቆችም ብልሁ ዮዳሄ ያዘዛቸውን ሁሉ አደረጉ። ከእነርሱም እያንዳንዱ በሰንበት ይገቡ የነበሩትን በሰንበትም ይወጡ የነበሩትን ሰዎች ይዘው ወደ ካህኑ ወደ ዮዳሄ መጡ። ዮዳሄም በእግዚአብሔር ቤት የነበረውን የንጉሡን የዳዊትን ሰይፍና ጦር ሁሉ ለ100 አለቆች ሰጣቸው። ዘበኞቹም ሁሉ እያንዳንዳቸው የጦር ዕቃቸውን በእጃቸው ይዘው በንጉሡ ዙሪያ ከቤቱ ቀኝ እስከ ቤቱ ግራ ድረስ በመሠዊያውና በቤቱ አጠገብ ቆሙ። የንጉሡንም ልጅ አውጥቶ ዘውዱን ጫነበት፣ ምስክርነቱንም ሰጠው፣ ቀብቶም አነገሠው። ንጉሡ 1000 ዓመት ይንገሥ እያሉ በእጃቸው አጨበጨቡ። ጎቶልያም ሲሮጡ የሕዝቡን ድምፅ በሰማች ጊዜ ወደ ሕዝቡ ወደ እግዚአብሔር ቤት ገባች። እነሆም ንጉሡን እንደ ተለመደው በዓምዱ አጠገብ ቆሞ ከንጉሡም ጋር መዘምራን መልእክተኞች ቆመው አየች። የአገሩም ሕዝብ ሁሉ ደስ ብሏቸው መለከት ይነፉ ነበር። ጎቶልያም ልብሷን ቀድዳ ዓመፅ ነው፣ ዓመፅ ነው ብላ ጮኸች። ካህኑም ዮዳሄ በጭፍራው ላይ የተሾሙትን የ100 አለቆች ወደ ሰልፉ መካከል አውጧት፣ የሚከተላትንም በሰይፍ ግደሉት ብሎ አዘዛቸው። ካህኑ በእግዚአብሔር ቤት አትገደል ብሏልና እርሷንም ይዘው በንጉሡ ቤት አጠገብ ወዳለ ወደ ፈረሶች መግቢያ መንገድ ወሰዷት፣ በዚያም ገደሏት። ዮዳሄም የእግዚአብሔር ሕዝብ ይሆኑ ዘንድ በእግዚአብሔርና በንጉሡ በሕዝቡም መካከል ቃል ኪዳን አደረገ። ደግሞም በንጉሡና በሕዝቡ መካከል ቃል ኪዳንን አደረገ። የአገሩም ሕዝብ ሁሉ ወደ በዓል ቤት ሄደው ሰበሩት፣ መሠዊያዎቹንም አፈረሱት፣ ምስሎቹንም አደቀቁ። የበዓልንም ካህን ማታንን በመሠዊያው ፊት ገደሉት። ካህኑ ዮዳሄም ለእግዚአብሔር ቤት
ጠባቂዎችን ሾመ። መቶ አለቆቹንም ኮራውያንን፣ ዘበኞችንና የሀገሩን ሕዝብ ሁሉ ወሰዳቸው። ንጉሡንም ከእግዚአብሔር ቤት አወጣው። በዘበኞችም በር መንገድ ወደ ንጉሡ ቤት አመጡት። በነገሥታቱም ዙፋን አስቀመጡት። የሀገሩም ሕዝብ ደስ አላቸው። ከተማይቱም ጸጥ አለች። ጎቶልያንም በንጉሡ ቤት አጠገብ በሰይፍ ገደሏት። ኢዮአስም መንገሥ በጀመረ ጊዜ የ7 ዓመት ልጅ ነበረ።